ጤና ይስጥልን እንዴት አላችሁ? ዛሬ ሰፋ ያለ መረጃ ነግራችኋለሁ። የአሜሪካና የሩሲያ ፖለቲካ ምን ላይ ነው ያለው የሚለው በስፋት የምናይበት ሰዓት ሆኗል። እንግዲህ ቢኒያም ካሴ ነኝ። እናንተ የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። ብዙ ጉዳዮችን እናነሳለን። ታማኝ መረጃዎች ይደርሷችኋል። በምንም መንገድ ሂሳባዊ ስሌት የሌለው በምንም መንገድ ከሀቅ ውጭ ያልሆነ መረጃ የሚቀርብበት ነው። ኦፍኮርስ እናንተ ደግሞ ማይ ኦዲየንስ እርግጠኛ ናችሁ፣ እኔም በእናንተ እርግጠኛ ነኝ። የምትሰጡኝንም ኮሜንት ጊዜ ከማጣት መልስ አልሰጣችሁም ካልሆነ በስተቀር አየዋለሁም ሁሉ ነገር በሚገባ በእናንተም ሌክሺፕ እየተደረገ የሚሄድ ነውና እያንዳንዱን ሀሳብ በቀላሉ አልመለከተውም ለማለት ፈልጌ ነው። የሩሲያና የአሜሪካ ፖለቲካ እንደዚሁም ከህንድ ጋር የተገናኙ ጉዳዮችን በስፋት ማንሳት ያስፈልጋል። ከሰሞኑ በጣም ዓለማችን ላይ መነጋገሪያ ከሆኑ ጉዳዮች መካከል የሩሲያው ፕሬዚደንት ቭላዲሚር ፑቲን እንግዲህ የነበሩበት የህንድ ጉብኝታቸው ምን ይመስላል፣ በህንድ የነበራቸው ቆይታ ምንድን ነው የሚለውን ሰፋ አድርጌ ማየት ፈልጋለሁ። ከዚህ አንጻር የተለያዩ ሀሳቦች የተለያዩ መረጃዎች ይጋራሉ። ግን ፕሬዚደንት ቭላዲሚር ፑቲን በህንድ ያደረጉት ጉዞ ከሳቸው ወይም ደግሞ ከሩሲያ ፖለቲካ አንጻር ስኬታማ ነው ሊባል ቢችልም አሜሪካ ወይም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳዩን በተለየ አይንና አቅጣጫ ለማየት ተገደዋል። ወይም ደግሞ ከዚህ ከሩሲያ ዩክሬን ጦርነት ጋር በተገናኘ አንዳንድ ጉዳዮች የሚነሱ ሀሳቦች በስጋት መልክ የሚታዩ ቢሆኑም አሁን ባለው ሁኔታ ግን እያንዳንዱ ጉዳይ መፍትሄ ሊሰጠው እንደሚችል ፕሬዚዳንት ዶናልድ ትራምፕ የሚያስቀምጡበትን አጋጣሚ ተመልክተናል። ግን በተለያየ አቅጣጫ አንዳንድ ሰዎች በሚያስቀምጡበት የፖለቲካ ግንዛቤ ወይም ደግሞ ስጋትን ብቻ ሳይሆን ፕሬዚዳንት ቭላዲሚር ፑቲን ወደ ህንድ ጉዞ ሲያደርጉ ምንድነው አድርገው የተመለሱት፣ ምንድነው ወደ ህንድ ጉዞ አድርገው ሲመለሱ ሀሳባቸውን ማጋራት የፈለጉበት መንገድ የሚለውንም እያንዳንዱን ነገር ማየት ያስፈልጋል። ያም ሆኖ ግን በዓለማችን ፖለቲካ ላይ ትልቅ ቦታ ያላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕና እንደዚሁም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከዛም ሲሻገር የቻይናው ፕሬዚዳንት ሺጂንፒንግ አለፍ ሲልም የህንዱ ናሬንድራ ሞዲ የሚያሳልፏቸው ውሳኔዎች፣ የሚያደርጓቸው ንግግሮች፣ ውይይቶች በጣም በቀላሉ የሚታዩ አይደሉም እና ከዚህ አንጻር ምናልባት ፍሬሚንጉ የተለያየ ሊሆን ይችላል። ወይም ደግሞ ፍሬሚንጉ አንዱ ሌላውን ጫና ለማሳደር ሊሞከር ይችላል። ግን ይሄኛው የግሎባል ሳውዝ ወይም ደግሞ የኖርዝ ወይም ደግሞ ኖርዝ ሳውዝ የሚባሉ ጥምረቶችን ታሳቢ ያደረገ እንደሆነ ይነገራል እና እንደዚህ አይነት ሂደቶች ምክንያቱም አሁን ግሎባል ኖርዝ ሲባል ምን ማለት ነው፣ ግሎባል ሳውዝ ሲባል ምን ማለት ነው፣ ሳውዝ ሲባል ምን ማለት ነው፣ ኖርዝ ሲባል ምን ማለት ነው የሚለውንም ወደ በኋላ ሰፋ አድርጌ ነግራችኋለሁ። ግን ደግሞ ፕሬዚዳንት ቭላዲሚር ፑቲን ወደ ህንድ ተጉዘው ምንድን ነው ያደረጉት፣ ምን አይነት ስጋት ለአሜሪካ ጋረጡ የሚለው እንዳለ የሚታሰብ ነው። ምክንያቱም የህንድ ፖለቲከኞች ወይም የጠቅላይ ሚኒስትር ናሬንድራ ሞዲ መንግስት ምንድነው ያደረገው፣ በዚህ ላለፉት 4 ዓመታት ሩሲያ ከዩክሬን ጋር ጦርነት ባለችበት ሰዓት ወይም ደግሞ ሩሲያ በዩክሬን ላይ ጦር አዘመተች ከተባለበት ጊዜ አንስቶ ከ2022 የካቲት ወይም ደግሞ ፌብሩዋሪ 24 ጀምሮ ከ2022 ጀምሮ እንግዲህ ያለውን የምታውቁት ነገር ነውና በሱ ላይ ፖለቲካዊ መፍትሄ ያስፈልጋል በሚል የተለያዩ አቅጣጫዎችን ለማስቀመጥ የሞከሩ ፖለቲከኞች ነበሩና ፕሬዚዳንት ዶናልድ ትራምፕ በእርግጥ ከዛ በፊት የነበሩት ጆ ባይደን ሁኔታዎችን ሲያወሳስባቸው ነበረ የሚል ትችት ይሰነዘርባቸዋል። ግን በዚህ ሰዓት ውስጥ ላለፉት 4 ዓመታት አሁን 4ኛ ዓመቱን ስለያዘ ይሄኛው ውጥረት ወይም ጦርነቱ 4ኛ ዓመቱን ስለያዘ በዚህ ላይ የሆነው ምንድን ነው የሚለውን ግራ ቀኝ ለተመለከተ በጣም እጅግ አስቸጋሪ የዓለማችን የፖለቲካ ሂደት የቃኘ ወይም ደግሞ ምዕራቡና ምስራቁ ዓለም በተለያየ መንፈስ ውስጥ እንዳሉ የሚያሳዩ ጉዳዮችን ስንመለከት የነበረውና በዚህ ውጥረት ውስጥ ምንድነው አሁን ጦርነቱ ኦልሞስት ተቋጭቷል። የሩሲያ ዩክሬን ውጥረት ኦልሞስት ተቋጭቷል። የተቋጨበት ምክንያት በማንም አይደለም፣ ወይም ደግሞ ፕሬዚዳንት ቭላዲሚር ፑቲን የሚፈልጉትን ድል በዩክሬን ላይ አስመዝግበውም አይደለም። ኦፍኮርስ የሚፈልጓቸውን ግዛቶች ወስደዋል፣ ወይም ደግሞ ለጦርነቱ ምክንያት ያሏቸውን አንዳንድ ሁኔታዎችን ማሳካት ችለዋል። ከዚህ ከሰሜን አትላንቲክ የጦር ጥምረት ጋር እንደዚሁም ደግሞ ራሽያ ቋንቋ ወይም ሩስኪ ቋንቋ ተናጋሪዎች በሚንቀሳቀሱባቸው በዶንባስና እንደዚህ ወይም ደግሞ በዶንባስ ሉሃንስክና ዶኔስክ አካባቢ ከዛም ደግሞ በሄርሶንና ዛፖሮዥያ አካባቢ ያሉ ሰዎችን መታደግ ችያለው ብለዋል። ኦፍኮርስ ያን አሳክተዋል። በዓለም ፖለቲካ ላይ ደግሞ ራሽያ አቅም እንዳላት ያሳዩበትን የፖለቲካ መጠን መለጠጥም አሳይተዋል ፕሬዚዳንት ቭላዲሚር ፑቲን። እሱ የጦርነቱ በዋነኝነት ያሳኳቸው ጉዳዮች ናቸው። ጦርነቱንም ሲቀሰቅሱ አላማቸው ይሄ ነበር አይደለ? ኔቶን ለምን ትቀላቀላላችሁ፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሚባለው ወይም ደግሞ የሰሜን አትላንቲክ የጦር ጥምረት ቃል ኪዳን ድርጅት የምንለውን በተለምዶ እሱን ለምን ትቀላቀላላችሁ? የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ወደዛ የሄደ መንፈስ ነበራቸውና እሱን ማቋረጥ ነው። ከዛም ቅድም እንዳልኳቸው 4ቱ አካባቢዎች ወይም ግዛቶች ላይ ያሉ የራሽያ ሰዎች ጫና እየደረሰባቸው ነው፣ እነሱን መታደግ አለብን የሚል ፍላጎት ነበራቸው ፕሬዚዳንት
ቭላድሚር ፑቲን ያን አሳክቷል። ኦፍ ኮርስ በዓለም ፖለቲካ ላይም ደግሞ ግዝፈታቸውን ያሳዩበት ነው። ምክንያቱም ራሽያ ናት፣ ራሽያ ምንም ማድረግ ትችላለች፣ ወይም ደግሞ ራሽያ አውሮፓ እንደሚፈራት አይነት ብርቱ ጠንካራ ሀገር እንደሆነች ግምቱ እንዲኖር አድርገዋልና ይሄ በቀላሉ የሚታይ አይደለም። ኦፍ ኮርስ ግን አንዳንድ ጉዳዮችን ደግሞ ስንመለከታቸው ግራቀኝ መታየት ያለባቸው ወይም ደግሞ በስጋት መልክ ብቻም ሳይሆን አንዳንድ በተስፋም እንደዚሁ የሚታዩ ጉዳዮችም እንዳሉ ያሳያል። ግን ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ አውሮፓ በሚሯሯጡበት ሰዓት ፕሬዚዳንት ዶናልድ ትራምፕ ደግሞ ትንሽ ከዚህ ቀደም ከነበሩ ጉዳዮች ለየት ባለ መንገድ ከዚህ ቀደም ከነበሩ የፖለቲካ አውዶች ስነ ስርዓት ትንሽ ለየት ያለ አካሄድ ነው እየተከተሉ ያሉት ፕሬዚዳንት ዶናልድ ትራምፕ። ምክንያቱም ይሄ ጦርነት ኦልሞስት ሊቋጭ ነው። ሊቋጭ የቻለው ቅድም እንዳልኳችሁ መጀመሪያ ላይ ያነሳሁት ሀሳብ አለ አይደለ? ፕሬዚዳንት ቭላድሚር ፑቲን ሙሉ ዩክሬንን አሸንፈው አይደለም ያልኳችሁ። ኦፍኮርስ ሙሉ ዩክሬንን ማሸነፍ አልቻሉም። ስላልቻሉም ሳይሆን በሚፈልጉት መጠን መሄድ ስላለባቸው ነው። ያ ማለት የአውሮፓ አርፎ እጁን አጣጥፎ ይቀመጣል ማለትም ባይሆን ግን ይሄኛውን ጦርነት መቋጨት የቻለው ፑቲንም አይደሉም። ፑቲን ምክንያቱም ሙሉ ዩክሬን ወረው በቃ ይሄ ጦርነት መቋጨት አለበት፣ እኔም ያስኩትን ይዤ ዩክሬን ወደ ሌላ መንግስት አሸጋግሪያት ሊሄድ አላሉም። ኦፍኮርስ ያን የሚያደርግ በጣም ትልቅ የአቅም ችግር እንዳለም ይታያልና ኦፍኮርስ ማሳካት እንደሚችሉ ደግሞ ብዙ ማሳያዎች አሉ። እሱን እንዳለን ይዘውና ግን ከዚህ በፊት የነበሩ መንግስታትን ስንመለከት ፕሬዚዳንት ጆ ባይደን ሲያደርጉ የነበረው ምንድነው? ይሄኛው ውጥረት እንዲባባስ በተለይም ደግሞ ፕሬዚዳንት ቭላድሚር ፑቲን ኪየቭ ላይ ብቻ እንደማይቆም ዩክሬን ላይ ብቻ እንደማይቆም ቀጣይ ሌሎች የሰሜን አትላንቲክ የጦር ጥምረት አባል አገራት ሙሉ አውሮፓ በተለይ ምስራቅ አውሮፓ የሚባለው የቀድሞዎቹ ሶቪየቶችን ጨምሮ ጠቅልለው ሊወስዱ እንደሚችሉ እስከ ጀርመን እስከ ፖላንድ ጫና ሊፈጥሩ እንደሚችሉ ነበረ ሲናገሩ የነበሩት ባይደን። ትራምፕ ከመጡ በኋላ ግን ሁኔታዎችን ለማረጋጋት ሞከሩ። በእርግጥ ትራምፕ እንደምታስታውሱት ዊዝን 24 hour the war will be ended ብለው ነበረ። ጦርነቱ በ24 ሰዓታት ውስጥ ይጠናቀቃል የሚል ሀሳብ ነበራቸው። ግን ዳዝን ዲድ ከባድ ነው። ያን ማድረግ አይቻልም። ምክንያቱም ያን የማያደርጉበት ምክንያት ፖለቲካው የአሜሪካና የሩሲያ ፖለቲካ ነው። የአሜሪካና የሩሲያ ፖለቲካ በጣም ራይቫልቲ ያለው ነው። ይሄ አንዱ የማሸነፍ አንዱ የመሸነፍ መንፈስ ያለው አይደለም። በጣም ይሄ ተገዳዳሪነት መንፈስ ያለው ነው። በሶቪየት ዘመንና በዩኤስ ማለት ዓለማችን በሁለት በተከፈለችበት ጊዜ የነበረውን ስለምናስታውስ እና ፕሬዚዳንት ዶናልድ ትራምፕ መምጣታቸው ለዚህ ውጥረት ብቸኛው መፍትሄ አምጪ ሰው እሳቸው ናቸው። በእርግጥ እነ ፑቲን ቮለንተሪ ካልሆኑ እነ ፑቲን ጦርነቱን ለማቆም ዝግጁ ካልሆኑ ሌላ አይነት ጣጣ ነው እና እነዚህ ነገሮች ለተመለከተ በእርግጥም ብዙ ተስፋ ያለው ዓለም ሊመጣ እንደሚችል ያሳያል እና ኦልሞስት ጦርነቱ ተጠናቀዋል ወይም ደግሞ ሙሉ ዶንባስን ፕሬዚዳንት ቭላድሚር ፑቲን የመጠቅለል አጋጣሚያቸውን እድላቸውን አስፍተዋል፣ አረጋግጠዋል። ፖክሮቭስክ የሚባለውን ወሳኝ ወደ ሉሃንስክ ዶኔስክ ወደሚባሉ አካባቢዎች የጦር መሳሪያ የሚያስተላልፉባቸውን የተለያዩ ፋሲሊቲስ የሚያስተላልፉባቸውን በቁጥጥር ስር አውለዋል። እንግዲህ ይሄ እንደዚህ አይነት ስትራቴጂክ ጠቀሜታ ያላቸውን ቦታዎች መያዛቸው ለነ ፕሬዚዳንት ቭላድሚር ፑቲን በእርግጥም አሸናፊዎች ነን፣ በእርግጥም መቆጣጠር እንችላለን የሚለውን ሀሳብ ያስረገጠላቸው ሆኗል። ይህ ግን ፕሬዚዳንት ዶናልድ ትራምፕ ከሌሉበት አሜሪካ ከሌለችበት ምንም አይነት ጨዋታ አይደምቅም። አሜሪካ የሌለችበት ጨዋታ ደምቆ አያውቅም፣ ወደፊትም አይደምቅም የሚል አቋም ባላት ዓለም ላይ እነ ፑቲን በዚህ ልክ ፖለቲካዊ ስሌታቸውን ሰርተው ጨርሰው ጉዳዩን መፍትሄ ሰጥተውት ይሄዳሉ ማለት አይደለም። አሜሪካ በደንብ ኤንጌጅ ማድረግ አለባት እዚህ ላይ። አሜሪካ አሁን ይሄ ስላችሁ አሜሪካን እንትን ማለት አይደለም። አሜሪካ ኦፍኮርስ የምታውቋት ናት፣ ገናና ናት። በዓለም ፖለቲካ ላይ ትልቅ ሚና አላት። የኢራንና የእስራኤልን ጦርነት በሆነ ሞመንት ለ12 ቀናት ከተዋጉ በኋላ ኔታንያሁ ደውለው ስታፕ ቤት አሉ። ኔታንያሁ ይሻሉ። ምክንያቱም አሜሪካ ናት። ትራምፕ ስለሆኑ ሳይሆን አሜሪካ ስለሆነች ነው። ምንም ይሄ ስለሆነ የሚባል አይደለም። የህንድና ፓኪስታን ማንሳት ትችላላችሁ። ስታፕ ቤት ተባሉ፣ ሁለቱም አቆሙ። ምክንያቱም አሜሪካን እምቢ ማለት አሜሪካ አገራትን የማስተባበር አሜሪካ በራሷ ጦር አቅም፣ ኃይል፣ ኢኮኖሚ ልትመጣ ስለምትችል መንግስታት የፈለገ ቢሆን ከአሜሪካ ፍላጎት ውጭ ከሆነ የመፈንቅለ መንግስት አደጋ ሊጋረጥበት እንደሚችል ስለሚያውቁ ስለሚጠነቀቁ አይጋፈጧትም። ይታወቃል። ይሄ ለምሳሌ የኢትዮጵያ እንደ ምሳሌ ሲንስጣችሁ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ መንግስት ጋር ቢጣላ ምንድን ነው የሚሆነው? ይህን ነው ማሰብ በጣም አስቸጋሪ ነው። ግን ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ቭላድሚር ፑቲን ወይም ደግሞ ከራሽያ ፖለቲከኞች ጋር ቢጣሉ ፕሬዚዳንት ቭላድሚር ፑቲን ማናቸው ጠቅላይ ሚኒስትር አብይ አህመድ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ወይም ደግሞ ከቻይና ጋር ቢጣሉ ምንም አይሆንም። ለምን ደግሞ አይሆኑት? መፈንቅለ መንግስት አይፈጸምባቸውም። ጫና ሊኖር ይችላል፣ የኢኮኖሚ ምናምን፣ ግን አይፈጸምባቸው። የማይፈጸመው ምንድን ነው?
ያን ያህል ፖለቲካሊ ኤንጌጅመንታቸው ዓለም ዙሪያ ላይ ወደ ውስጥ ነው የሚመለከቱት እንጂ እነዚህ ሀገራት እንደ አሜሪካ አይደሉም። አሜሪካ የትኛውም ሀገር የምትታወቅ ናት። ናይጄሪያ ውስጥ ብትገቡ፣ ሴኔጋል ውስጥ ብትገቡ፣ ኤቭሪዌር ብትገቡ፣ በጋና በኬንያ ብትገቡ ያደረገቻችሁን ሁሉ ታስታውሳላችሁ። በቺሊ ያለውን ፖለቲካ ታስታውሳላችሁ። አሁን ቬንዙዌላ ላይ የምታደርገውን ነገር ታስታውሳላችሁ። አሜሪካ ካልጣመቻት አንድ ሀገር ከነ ሰሜን ኮሪያ ከነ ቻይና ከነ ሩሲያ ውጪ ያሉ አገራት ጫናቸው ይከብዳል የአሜሪካ። ምክንያቱም እንዳልኳችሁ ሁለንተና ግዙፍ ናት። ዓለም ላይ 750 የጦር ሰፈር ያላት አሜሪካ የሆነ ነገር ኮሽ ቢል በ750 የጦር ሰፈሯ ኮኔክት ያደረገ ጦር የመክፈት እድሉ አላት። ለምሳሌ ኢትዮጵያ ከአሜሪካ ኮረፈች ተባለ፣ መብቷ ነው፣ አኩርፋ ትቀጥል ምናምን ሊሏችሁ ይችላሉ። ግን ደግሞ የአሜሪካን ጥቅም የምንነካ ከሆነ ምንድነው የሚያደርጉት? እዚህ ጅቡቲ አፍንጫችን ላይ ያለው ጦር አለ፣ ከዛስ ግብጽ ላይ ያለው አለ፣ ከዛስ ደግሞ በእንትን ላይ በዚህ በካስፒያን ባህር የሚንቀሳቀስ አለ፣ ቢቱዎቹን የሚያስታጥቅና ዲየጎ ጋርሻ ህንድ ውቅያኖስ አሉ መሀል ላይ እነሱ ኮኔክት ያደርጋሉ። ጅቡቲ ቀይ ባህር ምናምን እያለ እንደዚህ ኮኔክት ያደርጉና የአሜሪካ ሰሜን አሜሪካ ድረስ ኮኔክት ያደረገ አደገኛ ጦር አለ። ይሄን ነው አንድ የምታፈሰው። ስለዚህ ቀላል አይሆንም። ግን ይሄ ደግሞ እነ ቻይና ጋር እነ ራሽያ ጋር ይሰራሉ? አይሰራም። አሜሪካ ስለሆነች ብቻ አይደለም፣ አይሰራም። ምክንያቱም እነሱም የራሳቸው ብርቱ ዓለም ላይ ቁጥር 2 እና ቁጥር 3 ስለሆኑ ሩሲያና ቻይና በተከታታይ በጦር ከአሜሪካ ቀጥሎ ሩሲያ ከዛ ቻይና ስለሆኑ ኦፍኮርስ አደገኛ ነገሮች ይፈጠራሉ። በዛም ልክ አገራቱ ውጥረት ውስጥ ይገባሉ ተብሎ አይታሰብም። እና ይህን ነው ታሳቢ ማድረግ ያለብን ሰዎች። እና ብዙ ሰዎች አሁን ምንድነው ዋርዘት አሜሪካ አለቀላት ምናምን ኦፍኮርስ ይሄ ማልታይ ፖለር የሚባለው አዲስ የዓለም ስርዓት ግንባታ ሂደት ጅማሮ ነው። ብዙዎችን በዚህም በግራም በቀኝ ሁሉም እኩል የሚሮጥባት ዓለም የመፍጠር ሂደት ውስጥ እንደሆነ ይታወቃል። በዚህ ልክ ነው ፖለቲካሊ ፍሬምድ የተደረግ ነው። በዚህ ልክ ነው አሁን ዓለም እየሰራች ያለችው ተብሎ ይታሰባል። ግን ደግሞ ነጻ ያልወጣችም ምንድነው በቃ ዌስተርን ሌድ ወርልድ ነው፣ በምዕራቡ ዓለም ስለሚመራ ነው። እና ብዙ ጊዜ ይሄኛውን ታሳቢ ማድረግ እንደሚያስፈልግ ግልጽ ነው። ሰው ፑቲን ማናቸው ዶናልድ ትራምፕ ባይኖሩ ሰላም አይመጣም ነበር ሲባል በጦርነቱ ልክ ይሄን ያሳያል ማለት ነው። ስለዚህ የዩክሬን ጦርነቱ ኦልሞስት ተጠናቋል። ትራምፕ ባይኖሩ የሚሆን ነገር አልነበረም። ትራምፕ ቀይ መስመራችሁ ከተጣሰ ምን እንደሚያደርጉ ይታወቃል። በጣም ደሞስት ዴንጀረስ የሆነ እርምጃ ነው የሚወስዱት እንደምታውቋቸው። እና የዓለም ፖለቲካ ልኩ ጣሪያው ምን ላይ ነው የሚለውንም እንደዚሁ በተለያየ መንገድ ማየት ያስፈልጋል። የሩሲያና የአሜሪካ ፖለቲካ ከየት ወዴት የሚል ጥያቄም ያስነሳል። ሩሲያና አሜሪካ ፖለቲካ እንደምታውቁት ከዚህ ቀደም ከ1947 እስከ 1991 እስከ ፈረንጆቹ አቆጣጠር ድረስ ያለውን እንኳን ስትመለከቱ ሙሉ በሙሉ ተገዳዳሪዎች ናቸው። ምክንያቱም ዓለም ሁለት ነበረች። ዓለም አሁን አንድ ነች አይደል? ያኔ ሁለት ነበረች። ያኔ ምንድነው ሞስኮና ዋሽንግተን የከፈሏት ዓለም ሁለት ነበረች ከ1947 እስከ 1991። ግን ያ ማለት ሶቪየት ህብረትና ዩኤስ ሶቪየት ህብረትና አሜሪካ የከፈሏት ሁለት ዓለም። እኛ ለአሜሪካም ሰርተን እናውቃለን በንጉሱ ጊዜ። ከዛን ደግሞ ሶሻሊስቱ ሲመጣ ደርግ ወደ ራሽያ ሆነን እናውቃለን። ሁለቱም ቀምሰነዋል፣ ሁለቱንም አይተነዋል። ያዋጣን የትኛው ነው? ዝም ብሎ አርፎ ወደ ሰሜኑም ምንድነው ወደ ደቡብ ወደ ምኑም አብሮ በሰላም መስራትና ወይም ደግሞ ከዚህ ከምስራቁም ከምዕራቡም ዓለም ሳይሆኑ ዝም ብሎ እኩል መስራት እንደሚያዋጣ ነው እንጂ አክቹሊ ኢትዮጵያ የውጭ ፖሊሲዋን በዚህ ልክ የተቃኘ ነው። ከጣማት ጋር አብሮ የመስራት ምስራቅም ምዕራብም የሚባል አይነት ጥምረት ውስጥ ያለ መግባት ነው እና ይሄ ነው። ስለዚህ ከየት ወደየት ማለት ይሄ ነው። ድሮም ተገዳዳሪዎች ነበሩ፣ ከዛም በፊት ግን ወዳጆች ነበሩ። አሜሪካ ከእንግሊዝ ነጻ ስትወጣ አሌክሳንደር ደ ግሬት የሚባሉት ወይም ደግሞ እነዚህ ሳር የሚባሉት ወይም እኛ አጼ እንደምንለው ማለት ነው። እነሱ ሳር የሚባሉት የራሽያ ሰዎች የራሽያ ኢምፐረሮች አሜሪካን በመደገፍ ነጻ አውጥተዋል። ነጻ ያወጧት ከማን ነው? ከብሪታንያ ግዛት። ብሪታንያ ነበረች የምታስተዳድረው እንደምታውቁት አሜሪካን። ስለዚህ ከብሪታንያ ነጻ ያወጧት ራሽያዎች ናቸው አግዘው። ከዛም በላይ ደግሞ አላስካን ሲሰጡ በ7 ሚሊዮን የአሜሪካ ዶላር ሲሸጡ ለአሜሪካ ይህን ሁሉ ታሳቢ አድርገው ነው። እና መጀመሪያ ወዳጅ ነበሩ። ለአሜሪካ ነጻነቱ ራሽያ ሰርታለች። ከዛም በኋላ ሌላውን ብዙ ታሪክ አለ። ግን ከ1947 እስከ 91 በነበረው ደግሞ አሜሪካና ሩሲያ ያኔ 15 ሀገር ነበረች እንደምታውቁት፣ ሶቪየቶቹ ማለት ነው እነ ዩክሬንን ጨምሮ እነ ቤላሩስ እነ አዘርባይጃን አርሜኒያ እነዚህ ስታን የሚባሉት ሀገራት እነ ካዛክስታን ምናምን የመሳሰሉ ሀገራት በእሷ ስር ነበሩ፣ በሞስኮ ስር ወይም ደግሞ
ያው ሞር ራሽያ ስለምትጠራ ወይም ደግሞ በሶቪየት ስር ነበሩና ያኔ ለሁለት ነበረች ዓለም። ከዛም በኋላ 1991 ላይ ሶቪየቶች ለ15 ሲከፋፈሉ ሲቆራረጡና ሚስተር ጎርባቼቭ ሚካኤል ጎርባቼቭ ወይም ሚሃኤል የሚባሉት ሚሃኤል ጎርባቼቭ እሳቸው ሲከፍሏት ራሽያን ለ15 አድርገው እጅ ሰጡ። ስለዚህ አሜሪካ ዓለምን ተቆጣጠረች፣ ብቻዋን ሆነች። ያኛው ስርዓት ሊያልፍ ነው የሚለውን አልነግራችሁም። ጀስት ዘ ዌይ የተወሰኑ ሀገራት የተወሰነ መንገድ የተወሰነ እርምጃ የተራመዱ ይገኛል። ለዚህ ደግሞ ትልቅ ሚና ያላቸው ቻይናና ሩሲያ ናቸው። ይሄ አለ። ስለዚህ ቀላል ፍትጊያ አይደለም። ከየት ወዴት ያልኳችሁ ለዛ ነው። መጀመሪያ ወዳጅ ነበሩ ወይም ደግሞ በአሜሪካ ነጻ መውጣት ሂደት ላይ ራሽያ ትልቅ ሚና ነበራት አልኳችሁ። ከዛ ደግሞ ራሽያና አሜሪካ በዚህ በሶቪየት ስም ራይቫል ተገዳዳሪዎች ነበሩ። ዓለም ተጠቀለለች፣ በአሜሪካ እጅ ሆነች። ዓለም ሙሉ በአሜሪካ ጭብጥ ስር ናት። ዓለም በአሜሪካ ጭብጥ ስር ናት ሲባል በኢኮኖሚ፣ በወታደራዊ፣ በፖለቲካል፣ በብዙ ነገር በዲፕሎማሲ ሁሉም አሜሪካዊ ሁሉም የዓለም ሕዝብ በአሜሪካ ጭብጥ ነው የሚባለው ከዚህ አንጻር ነው። ስለዚህ አይደለችም ምናምን ልንል እንችላለን፣ ብዙ መከራከሪያ። ምክንያቱም ሰሜን ኮሪያ ነው ብላ ብቻዋን እየኖረች ነው፣ በጭብጥ አይደለችም ማለት አይደለም። አሜሪካን የሆነ ነገር ብታደርግ የሚመጣው ዳፋ ይታወቃል። ስለዚህ ዓለም በአሜሪካ ጭብጥ ናት ሲባል አሜሪካ ዓለምን ታስተዳድራለች ነው እንጂ እንደ ሁሉ ነገር አሜሪካ እንደፈለገች ታደርጋለች ማለት አይደለም። ግን በአሜሪካ የፖለቲካ አውድ ወይም ስርዓት በዛ ልክ የሚታይና የሚቃኝ ነው የሚለውን ሀሳብ ለማንሳት ብቻ ነው። እና ጉዳዮች ከዚህ አንጻር ብዙ ግራ ቀኝ ሊታዩ ይችላሉ። ግን ምንድን ነው ወደ ህንድ ፕሬዚዳንት ቭላዲሚር ፑቲን ጉብኝት አድርገዋል። ይሄኛው ለ2 ቀናት ጉብኝት ሲያደርጉ ወደ ህንድ ሲመላለሱ ለ10 ጊዜ ያህል ነው። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ደግሞ ወደዚህ ሲሄዱ በተመሳሳይ ለ7ኛ ጊዜ ነው እና ቀልድ አይደለም። በጣም ፖለቲካሊ ኢንጌጅድ አድርገዋል ነው። ዲፕሎማቲካሊ የሚያሳዩ ጉዳዮች አሉ። ፑቲንም አስቸጋሪ ሰው ናቸው። ያ ማለት የማህተመ ጋንዲ በዚህ ጋት በሚባለው አካባቢ ላይ አንድ መታሰቢያ አለ። እዛ ላይ ሄደው የአበባ ጉንጉን አስቀምጠዋል። ለምንድን ነው ያስቀመጡት የሚል ጥያቄ ሊነሳ ይችላል። ያስቀመጡበት ምክንያት ህንድ ከብሪታንያ ነጻ የወጣችው እንደነ ማህተመ ጋንዲ ባሉ አንቂዎች ወይም ደግሞ ፖለቲካሊ በጣም እንጌጅ ያደረጉ ሰዎች፣ ለነጻነት የታገሉ ሰዎች ነው ከብሪታንያ ነጻ የወጣችው እና ይህ ምንድን ነው ሁሌም ቢሆን ሞስኮና ኒው ዴልሂ ወይም ሁሌም ቢሆን ሩሲያና ህንድ እንደዚህ አይነት የምዕራቡ ዓለም ጫና አለባቸው የሚል ናሬሽን ይዘው ነው ከዛ ናሬንድራ ሞዲ ጋር ስብሰባ ሲያደርጉ ያችን ሪዋይንድ እያደረጉ ነው። ፑቲን ዲፕሎማቲካሊ በዚህ ነገር በጣም የተካኑ ሰው ናቸው እና በዚህ መንገድ ነው የሄዱት። ምክንያቱም በውሻ እኮ እና አንገላ መርክልን የቀድሞዋን መራሄ መንግስት የጀርመንን አስፈራርተዋል ውሻ ስለማይወዱ። ከዛም በኋላ ደግሞ ያክኖቪች ይመስሉኛል የዩክሬን ፕሬዚደንት የነበሩትን 4 ሰዓታት አስጠብቀዋቸዋል። የጆን ኬርቢንም እንደዚሁ ደግሞ 4 ወይ 3 ሰዓታት አስጠብቀዋቸዋል የአሜሪካ የውጭ ጉዳይ ሚኒስትር በነበሩበት ሰዓት እና እንደዚህ አይነት ትሪክ ይሰራሉ። ስለዚህ ይሄ እዚህም ላይ ሰርተዋል፣ ህንድም ላይ። ግን ህንድ በዓለም ላይ በጣም ግዙፍ ኢኮኖሚ ያላት ናት። 5ኛ አካባቢ ያለች ናት። በጦር 4ኛ ነች። ሁሉም ነገር ብዙ ዳይቨርሲቲ የሚታይባት ናት እና ከዛ አንጻር ብዙ መረዳቶች ከዛ አንጻር ብዙ አንደርስታንዲንጎች ያስፈልጋሉ ተብሎ ይታሰባል። ግን ውጥረቶች እንዳሉ ይጠቁማል። ብዙ ነገሮችን፣ ብዙ ሁኔታዎችን፣ ብዙ አጋጣሚዎችን ለማየት አንዳንድ ሰዎች ሞክረዋል። ግን አስቸጋሪ ጊዜያትን ደግሞ ማየት ማሰብ እንደሚያስፈልግ ሳይታለም የተፈታ ነው። እንዴትና በምን ሁኔታ የሚለውንም ማየት ነው። ቀደም ሲል የነገርኳችሁ አለ አይደለ? ይሄ ኖርዝ እንደዚሁም ደግሞ ግሎባል ኖርዝ ሲባል ምንድን ነው? ግሎባል ሳውዝ ብዙ ሰው እንደውም ከመሬት ተነስቶ ይለዋል። ግሎባል ኖርዝ ማለት የሰለጠኑት ሀገራት ትብብር ማለት ነው። እንግዲህ ያው ምዕራቡ ነው በአብዛኛው ወይም ሀብታሞቹ ቱጃሮቹ። ግሎባል ሳውዝ ማለት ደግሞ የእኛ ቢጤዎቹ በኢኮኖሚ ዝቅ ያሉት ወይም ደግሞ ምስራቅ ዘመን በተፈጥሮ የሆኑት ነው። 3 አይነት ዲፕሎማሲዎችን ልንከተል እንችላለን። ኖርዝ ቱጃር ለቱጃር ግንኙነት ወይም ደግሞ ዲፕሎማሲው ሀብታም ለሀብታም ሲሆን የሰሜን ጥምረት ይባላል። ከዛ ሳውዝ ኮኦፐሬሽን ምንድነው? ኮኦፐሬሽን ይባላል። ደቡብ የሰሜን ተቃራኒ ደሃ ለደሃ ለምሳሌ ኢትዮጵያ ለኬንያ፣ ኢትዮጵያ ለቻይናም፣ ኢትዮጵያም ምንም እንኳን ኢኮኖሚካሊ አሪፍ ቢሆኑ ኢትዮጵያ ከራሽያ፣ ኢትዮጵያ ከካዛክስታን፣ ኢትዮጵያ ከኢራን ከነምናምን ጋር ወይም ደግሞ በዚህ ሚድል ኢስት ካሉ ሀገራት ጋር የሚኖራት ግንኙነት ይሄ የደቡብ ጥምረት ይባላል። ስለዚህ ግሎባል ኖርዝ ሲባል ቱጃሮቹ ወይም ደግሞ ኖርዝ ኮኦፐሬሽን ይባላል። የሰሜን ጥምረት የሀብታሞቹ ጥምረት ማለት ነው። ከዛ ደግሞ ሳውዝ እንዳልኳቸው የድሃዎቹ ጥምረት ድሃ
ማለት ነው። ግን አንድ ቴክኒካል ደግሞ ለየት ያለቻለች ኖርዝ ሳውዝ የሚባል ሰሜን ደቡብ። ያ ማለት ምንድን ነው? ኖርዝ የሀብታሞች ነው ብያቸዋለሁ አይደል? ደቡብ ደግሞ የድሃዎቹ። ስለዚህ ሀብታምና ድሃ ወይም ድሃና ሀብታም ዲፕሎማቲካሊ ግንኙነት ሲኖራቸው የሚደረግ ንግግር ነው እና ይሄ በዚህ ልክ የተቃኘ ነው እና ፕሬዚዳንት ቭላድሚር ፑቲን ወደዚህ አካባቢ ሲመጡ ወደ ህንድ ይህን ጉዳይ ታሳቢ አድርገዋል የሚሉ ሀሳቦችን እየተመለከትኩ ነበረ ነው። እንግዲህ በህንድ ኢኮኖሚ ህንድ እንደምታውቁት 1.47 እና ከዛ በላይ ቢሊዮን ህዝብ ያላት ሀገር ናት። ራሽያ ደግሞ 344 ቢሊዮን። እነዚህ ሁለቱን ሀገራት ያገናኘ በዓለም ኢኮኖሚ ላይ ግዙፏን ህንድን 5ኛ ላይ ያለችውን እንደዚሁም ደግሞ በዓለም ኢኮኖሚ ላይ እስከ 10.98 ድረስ ናት የምትባለው ሩሲያን ያገናኘ የፖለቲካ አውድ ነው እና በዓለም ላይ ደግሞ ግዙፍ መነታረኮች አሉ። ከዚህ አንጻር ምን ይመስላል የሚለውን ለማየትም ስለሚያስገድድ ነው። ባይዞይ እዚህ እንትን አካባቢ ላይ አውሮፓ አካባቢ ላይ አሁን ውጥረቶች አሉ። ጀርመን ወታደር እየመለመለች ነው። ከ18 ዓመት በላይ ብሔራዊ ሰርቪስ የሚባሉ ልክ እንግዲህ እንደነ እስራኤል አይነት ነገር ነው ማለት ነው። ከ18 ዓመት በላይ ያለውን ወታደሮቿን ወይም ደግሞ ወጣቶቿን በግዴታ መልክ በብሔራዊ ዘመቻ መልክ የማስተማራት ውጥን አላት እና ይሄ ለምንድን ነው የሆነው? ራሽያ ነገ ከነገ ወዲያ ጦርነት ልከፍትብን ትችላለች የሚል ስጋት ስላለባቸው ነው እና ውጥረቱ በጣም ሰፋ እያለ እንደሄደ ይጠቁማል። ከዛ ውጭም ደግሞ ፕሬዚዳንት ቭላድሚር ፑቲን የሚሄዱበት ርቀት አሜሪካን ይዘው እየሆነ መጥቷል። አሜሪካ በእርግጥም ለሩሲያ እያበረች ነው የሚል ሀሳብ አለ። ምክንያቱም አሜሪካ በግልጽ ራሽያን ጋር ሆና ትወጋለች ሌሎችን የአውሮፓ ሀገራት ማለትም ባይሆን ግን ደግሞ ቴክኒካሊ አውሮፓ ህብረትና ሌሎች የሰሜን አትላንቲክ የጦር ጥምረት 31 ከአሜሪካ ውጭ አሉት የሚያስቡበት መንገድ ፑቲን ጦርነቱን አስፍተው ሄደው እኛንም ሊጠቀልሉን ይችላሉ አይነት ነውና በዚህ ልክ ምንድነው ያለው የሚለውን ለማየትም ጭምር ስለሆነ አንዳንድ ጉዳዮች በተለያየ አቅጣጫ የሚታዩ ሆነው ነው የተመዘገቡትና ብዙ ሰዎች እንደሚያነሱት ብዙ ሰዎች እንደሚናገሩት ሳይሆን አንዳንድ ሁኔታዎች በጣም ብዙ ንትርኮች አሉባቸው ናቸውና እነዛን በግልጽ መፍትሄ መስጠት እነዛን በግልጽ አንዱን ከሌላው ሌላውን አቅጣጫ ለይተው የማስቀመጥና አንዳንድ አውዶችን ማስተካከል የሚያስፈልግበት እድል እንዳለ ደግሞ ምንም ሳይታለም የተፈታ ያደርገዋልና እንዴትና በምን መልኩ በምን አይነት የፖለቲካ ስርዓት መፍታት ያስፈልጋል የሚለውን ማየት ስላለባቸው ነው። እነ ፕሬዚዳንት ቭላድሚር ፑቲን ከጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር ጋር ሲነጋገሩ የዚህ የኤስ 400 የጦር መሳሪያ ጉዳይ ኤስ 400 ማለት በጣም የሚሳይል ዲፌንስ ሲስተም ነው። ሚሳይልን መቋቋም የሚችል ወይም ደግሞ የሚሳይል ኤር ዲፌንስ ሲስተም ነው። ሚሳይልን መቋቋም የሚችል የሚሳይል ኤር ዲፌንስ ሲስተም ስላችሁ የአየር መከላከያ ስርዓት ነው። በሚሳይል ጥቃት ሲሰነዘር አንታይ ሚሳይል የሆነ ወይም ደግሞ ሚሳይሉን መመከት የሚችል ዲቴክት የሚያደርግ ከየት ነው የመጣው አቅጣጫውን ምኑን ለይቶ መከላከል የሚችል ወይም እንዳያርፍ የሚያደርግ በቀላሉ ልክ እንደ አሜሪካ አይነቶቹ ከበድ ያለው ስብስብ ቴክኖሎጂ የሚጠቀሙበትን ወይም ደግሞ ብዙ ሰው የሚያውቃቸው እነዚህ የኢራኖቹ አሮ 1 አሮ 2 አሮ 3 የሚባሉት አሮ 2 እና አሮ 3 ከዛ ደግሞ አይረን ዶም የሚባሉትን የዳዊት ደብስሊንግ ዳዊት ወንጭፍ እንደሚባሉት አይነት የአየር መከላከያ ስርዓቶችን ታሳቢ ያደረገ ነውና ይሄኛው በቀላሉ የሚታይ አይደለም። የፖለቲካ ጥምረት ነው ወይስ አይደለም የሚሉ ሰዎች በጣም በብዙ መንገድ በብዙ አቅጣጫ ጉዳዮችን ለማየት ለመመንዘር ሊሞክሩ ይችላሉ። ግን አንዳንድ ሁኔታዎች በዚህ ልክ እየተባባሰ ሄዷልና ምንድነው ያለው? ማን ከማን ጋር ነው የቆመው? በየትኛው የሂሳባዊ ስሌት በየትኛው አጋጣሚ በየትኛው ችግር ውስጥ ነው ዓለም እያለፈች አለው የሚለውን እንደዚህ ደግሞ በጣም ተንተን አድርገው ማየት ያስፈልጋልና ለዚህም ነው አሁን ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው የፖለቲካ ርቀቶች ፕሬዚዳንት ዶናልድ ትራምፕ የሚሰሯቸው ስራዎች ፕሬዚዳንት ዶናልድ ትራምፕ አስቸጋሪ ጊዜያትን አልፈን አንድ ላይ ቆመናል የሚሉን ብዙ ሁኔታዎችን በመነጋገር ወይም ደግሞ ብዙ ሁኔታዎችን በማስቀመጥን ብቻ ሳይሆን አውዶችን ከመለየት አንጻር ነው። የሰሜን አትላንቲክ የጦር ጥምረት ኔቶ እንደምታውቁት አሜሪካ ጋር 32 ነው። በእርግጥ የኔቶ አሁን በጣም ሩሲያ እጅግ አስቸጋሪ ክሪቲካል ታይም ላይ እንደሆነች ያሳያል። ሩሲያ የዚህን የዩክሬን ጦርነት አሸንፋ የምትቀጥል ከሆነ ምዕራቡ ዓለም ይደነግጣል። ኦፍኮርስ ደንግጧል። ይህን ካሸነፈች ፑቲን የትኛውንም አይነት ዋር የትኛውንም አይነት ጦርነት ማሸነፍ እንደሚችሉ ሊጠቁምላችሁ ይችላል፣ ይጠቁማልም። ስለዚህ ይሄኛው ነው ግን ፑቲን መቼ ነው ባለ እድል የሚሆኑት? ፑቲን ከማንም ጋር የመፋለም እድሉ ሊኖራቸው ይችላል። ከነ ጀርመን ጋር ከነ ብሪታንያ ጋር ከማንም ኃይል ጋር ቢፋለሙ የማሸነፍ እድል አላቸው። ቴክኖሎጂካሊ አድቫንስድ ስለሆኑ አቅም አላቸው። ግን ከአሜሪካ ጋር አይሆኑም። አሜሪካ ጋር የማይሆንበት ምክንያት ምንድን ነው? በጣም ውስብስብ ቴክኖሎጂ የታጠቁ የጦር መሳሪያዎች አሏት። ስለዚህ ይጠፋፋሉ።
ይጠፋፋሉ ነው። ይጠፋፋሉ ስላችሁ ሪል መጠፋፋት፣ ይሄ ጀስት አንዱ እንደ በፊቱ እንደዚህ ስለሆነ አልላችሁም። በጣም መጠፋፋት ያለው ስለሆነ አስቸጋሪ ነው። ምንድነው ያሉት? እንደውም ፕሬዚዳንት ቭላዲሚር ፑቲን ጦርነት ሊቀሰቀስ ከቻለ ሞስት ፕሮባብሊ ሱን ሊሆን ይችላል አሉ ከአውሮፓዎቹ ጋር። አሜሪካ ምዕራቡ አላለም፣ አሜሪካ አላሉም። አሜሪካን ካሉ ምን እንደሆነ ትርጉሙ ስለሚታወቅ አውሮፓዎች ጋር ጦርነት ውስጥ ልንገባ እንችላለን፣ ምናልባት ሊቀሰቅሱ ይችላሉ። እነሱ ከጀመሩት እኛ ዊ አር ሬዲ ነው ያሉት። ከጀመሩት አሁን እኛ ዝግጁ ነን ነው ያሉት። ይሄኛው ቀለል አድርጋችሁ አትመልከቱት። ገብቶሃል ይለዋል ጋዜጠኛውን። ፑቲን ናቸው እንደዛ የሚሉት። ይሄኛውን ቀለል አድርጋችሁ አትመልከቱት ያሉበት ምክንያታቸው ምንድን ነው? ኢስና የዩክሬን አይነት አይደለም። ዩክሬን እንደ ዩክሬን እንዳታስቡት፣ ወይም ደግሞ የዩክሬን እንደ ዩክሬን አይደለም። ምክንያቱም ዩክሬን ላይ የናው አሉ ፑቲን ያሉትን ነው እንግዲህ ይናው ዩክሬን ላይ ልክ እንደ ሰርጂካል ነው፣ ቀስ እያለን እና ኬርፉል ወይ ነው እያደረግ ነው ያለው እንደ ሰርጂካል ወይም ደግሞ የውስጥ ጉዳዮቻችን የውስጥ ደዌ ነገሮችን የውስጥ በሽታዎች አሉ አይደል? እነሱን ኤክስትራክት እያደረጉ እንደ ማውጣት ነው፣ ቀስ በጣም በተጠንቀቅ። ግን ከአውሮፓ ጋር ከሆነ ምንም የሚቀረን ነገር የለም፣ ሁሉንም ነገር ነው የምንጠቀመው ቀላል ስላልሆነ የሚል ሀሳብ ሰጥቷል። አንደኛ ክብደቱን ነው የሚያሳየው፣ ሁለተኛ ደግሞ ሩሲያ ይሄኛውን ወደ ፉል ዋር አልገባውም የሚለውን ሀሳብ ደግሞ ትርጉም ለመስጠት ስለሚጠቀሙበት ነው ፕሬዚዳንት ቭላዲሚር ፑቲን። እና አንዳንድ ሁኔታዎች አስቸጋሪ ነው እንደምታውቁት። በዚህ በአየርላንድ ደብሊን ጉዞ ነበራቸው ፕሬዚዳንት ቮሎዲሚር ዜሌንስኪ። እዛ ላይ ጉዞ ባለፈው ሰኞ ነበራቸው። እዛ ላይ የሚሊትሪ ሰው አልባ አውሮፕላኖች ወደ እሳቸው አቅጣጫ ሄደው ነበር። እዛ ላይ የሄዱት የማን ናቸው ምንድን ናቸው የሚለው እየተጣራ ነው። ግን የሚሊትሪ ሰው አልባ አውሮፕላኖች ናቸው። እሳቸው ሲያርፉ ኖ ፍላይ ዞን ፕሬዚዳንቱ እያረፉ ነው እና እዛ አካባቢ ላይ እንዳትበሩ የሚል ትእዛዝ ተሰጥቶ ነበርና ያን ኖ ፍላይ ዞን አልፈው ጥሰው 4 ሰው አልባ አውሮፕላኖች ሲታዩ ነበር። እነዚህ 4 ሰው አልባ አውሮፕላኖች የማን ናቸው? እንዴት? ምን? ለምን? በዛ ላይ አውሮፓ፣ በዛ ላይ አየርላንድ፣ ለዛውም ደብሊን የሚለው በጣም ብዙዎችን እያነጋገረ ነው እና ብዙ ውጥረቶች፣ ብዙ አንደምታቸው ትንሽ አስቸጋሪ የሆኑ ጉዳዮችን ልንመለከት ብንችልም በዓለም ስርዓት ውስጥ በዓለም አንዳንድ ወደ ኋላ መቅረቶች ውስጥ ደግሞ የምንመለከታቸው እጅግ አስፈሪ ሁኔታዎች አሉና ለነዛ መፍትሄ መስጠት፣ ለነዛ አስቸጋሪ ጊዜዎች ደግሞ አንዳች ሁኔታዎችን በበጎ ማየት ወይም ደግሞ በጎም ባይሆን እንኳን ለመፍትሄ የሚሰሩ ሰዎችን ማቅረብ እንደሚያስፈልግ ብዙ መግለጫዎች፣ ብዙ ሀሳቦችን እየተመለከተን ይገኛልና የዓለም ፖለቲካ አሁን በዚህ ልክ ነው። አንደኛ እንግዲህ 3 ጉዳዮችን ማንሳት እንችላለን። ዓለም በአሜሪካ ጭንብጥ ውስጥ ናት ስላችሁ ይሄ ማሟረት ምናምን አይደለም፣ ስለሆነች ነው ያልኳችሁ። ምንድነው ሚሊትሪ ቁጥር 1፣ ኢኮኖሚ ቁጥር 1፣ ዲፕሎማሲ ቁጥር 1፣ በሁሉም ቴክኖሎጂዎች ስትወስዳት ቁጥር አንድ ነች አሜሪካ። በእርግጥ በአንዳንድ ደግሞ በተናጠል ጉዳዮች ላይ እንደነ ቻይና እንደነ ራሽያ ያሉ ሀገራት እያለፏት፣ ለምሳሌ ቻይና በባህር ኃይል ጥንካሬ ኦፍኮርስ ላንለው እንችላለን በብዛትም፣ ግን ከአሜሪካ አልፋ ሄዳለች፣ ምንም ጥያቄ የለውም። ሩሲያን ደግሞ ስትመለከቷት በኒውክሌር ጦር መሳሪያ ደግሞ አልፋ ሄዳለች። በአንዳንድ ጉዳዮች ትበለጣለች አሜሪካ፣ ግን ደግሞ በአብዛኛው ጀነራል ካሙላቲቭ የሆነውን ነገር ስትመለከቱት፣ ጥቅል የሆነውን ነገር ስትመለከቱት አሜሪካ ኢዝ ነምበር 1 in everything። ስለዚህ ያን ለመመከት ጥምረት ነው እንጂ ብቻውን ኦን ላይ የሆነ ሀገር የሆነ አቅም የሆነ ጉልበት የሆነ ፑቲን የሆነ ሺ ጂንፒንግ የሚያደርጉት ብቻ እንዳልሆነ ታሳቢ ለማድረግና ብዙ ሂደቶች ብዙ አንደምታዎች የትላንትን ለዛሬ የማሳደር ብቻ ሳይሆኑ አንዳንድ አስቸጋሪ ሁኔታዎችን መፍትሄ መስጠትም እየሆነ መጥቷልና ምንድነው ያለው የሚለውንም በግልጽ ለማስቀመጥም እንደዚሁ አስቸጋሪ ሆኖባቸዋል የዓለም ፖለቲከኞችና ለዚህ ነው። ስለዚህ አሁን ፑቲን ወደ ህንድ ተጉዘዋል ከናሬንድራ ሞዲ ጋር። በህንድ ከሩሲያ ህንድ ነዳጅ የምታስገባበትን ሁኔታ አጠናክረው ሄደዋል። S-400 የአየር መከላከያ ስርዓት ወይም ደግሞ አንታይ ባለስቲክ ሚሳይል ወይም ደግሞ ሚሳይልን መቋቋም የሚችልን እንግዲህ ስርዓት ለመቀበል S-500 የሚባልም አለ። እሱንም እስከ ማግኘት የመድረስ ስምምነቶችን ሞዲና ፑቲን አድርገዋል። እነዚህ ሂደቶች በጣም የሀገራቱን የታሪክ ሁኔታ ወደኋላ የሚመለስ የሶቪየትን ጊዜ የሚያስታውስ በጦርም በምንም
በብዙ ጉዳዮች ላይ ያለው ነገር ሊያሳይ የሚችል ነውና አንዳንድ ሁኔታዎች በቀላሉ ባይታዩ የሚል ሀሳብ ይጋራል። እነዚህ ግን የፖለቲካ አውድ ወይም ደግሞ በፖለቲካ ስርዓት፣ በፖለቲካ ግንባታ፣ በፖለቲካ ግንዛቤ ብቻ የሚቋጩ አይደለም። ብዙዎቹ በጣም እንደው ፍንቅል ተብሎ መታየት ያለባቸው ግራቀኝ መታየት ያለባቸው ጉዳዮች ናቸውና ይሄኛው አስቸጋሪ ነው። 3 ነገሮችን ሪማይንድ ላደርጋችሁ ፈልጋለሁ። ቅድም ያልኳችሁ አሜሪካ እንግዲህ ዓለምን እንደዚህ በመዳፏ ጀስት ዌችን ሰምተን ኦን ምንድነው እዚህ መዳፍ ላይ አድርጎ እንደማየት እንደሚባለው አይነት አለ። ከዛ ደግሞ እንግዲህ የአሜሪካና የሩሲያ ፖለቲካ ኬት ወዴት የሚለውን ማሳየት አለ። ፑቲንና ትራምፕ ኬት ወዴት ብንለውም ያስኬደናል። ከዛ ሲሻገር ደግሞ እንትና ማናቸው ቮሎዲሚር ዜሌንስኪ ለጥቂት ነው ያመለጡት። እነዛ ምንድናቸው ምናምን የሚለው እንዳለ ሆኖ ለጥቂት አምልጠዋልና ትንሽ በጣም ይሄ ውዝግብ ያለውን የዓለም ፖለቲካ ሂደቱን አውዱን መልኩን የሚለውጥና ተስፋም የሚጣልበት አጋጣሚ ጉዳይ ሊፈጠር እንደሚችል ብዙዎች ይናገራሉ። ግን ይሄኛውን መፍትሄ ማምጣት የሚችሉት ደግሞ እነማን ናቸው ተብሎ ከታሰበ አንዳንድ ሁኔታዎች፣ አንዳንድ አካሄዶች፣ አንዳንድ ጉዳዮችን ልንመለከት እንችላለን። ፕሬዚዳንት ዶናልድ ትራምፕ እና ፑቲን እንደዚሁም ሺ ጂንፒንግ አብረው መስራት ከቻሉ ሶስቱ ዓለም ሰላም ትሆናለች ወይም ደግሞ አንድ ላይ ልትሄድ ትችላለች። ከዛ ውጭ ያለው አስቸጋሪ ነው ጋይስ። ሶሪ ጋይስ አልኩ። በጣም አስቸጋሪ ነው። ምክንያቱም ይሄ ግራ ቀኝ እንደዚህ ያማቷቸዋል፣ እርስ በርስ እንዳይግባቡ ያደርጓቸዋል። ሳውዲ አረቢያውን ጥሩ ኢኮኖሚ ያላት፣ ሳውዲ አረቢያ ጥሩ እንቅስቃሴ ላይ ናት። እነ ቱርክ የመሳሰሉ ሀገራት አሪፍ ጥሩ ላይ ናቸው። ግን ፖለቲካውን እንዳይግባባ ያደርጉባቸዋልና እነዚህን ሁኔታዎች መቼ ነው የአሜሪካ ቀይ መስመር የሚታለፈው፣ የሩሲያስ ቀይ መስመር የሚታለፈው፣ የቻይናስ የሚለውና ሌሎቹንም ታሳቢ ሊያደርግ ይችላል። በጣም ለጊዜያችሁ እጅጉን አመሰግናችኋለሁ። የተለመደ ያው እናንተ እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብሬያችሁ ቆይታ አድርጌያለሁ። ታንክ ዩ ቨሪ ማች። እንዴት